ኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች ዘመናዊ አኗኗርን ለመረጡት በከፍታ ለመኖር ላቀዱ ሊያልፎት የማይገባ ዕድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን። ይህ አዋዜ ሰበር ነው። ኢራን ከአሜሪካ ጋር ጣሊያን ሮም ውስጥ ከሚጠብቃት 5ኛ ዙር የኒውክሌር ድርድር በፊት እስራኤል የኒውክሌር ጣቢያዎች ላይ ለምታደርሰው ማንኛውም ማጥቃት አሜሪካንን በኃላፊነት ይዛለው ስትል አስታወቀች። ሁለቱ አገሮች በዚህ ሳምንት ሮም ውስጥ እንደሚያካሂዱ የሚጠበቁት 5ኛው ዙር የኒውክሌር ድርድር በጣም ቁልፍ መሆኑ ይነገራል። ማስጠንቀቂያውን የሰጡት የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ናቸው። ለዚህ ምክንያት የሆናቸው ደግሞ የአሜሪካ ጋዜጦች እስራኤል በዋሽንግተንና በቴህራን መካከል ስለ ኢራን ኒውክሌራዊ ተቋማት ዕጣ ፈንታ የሚካሄደው ድርድር ከከሸፈም እስራኤል ጊዜ ሳታጠፋ በአሜሪካ ድጋፍ ወይም ያለ አሜሪካ ድጋፍ ብቻዋን የኢራን የኒውክሌር ተቋማትን በቦምብ ደብድባ ለማውደም እየተዘጋጀች መሆኗን የአሜሪካ የስለላ ተቋማት እንደሚያውቁ ከዘገቡ በኋላ ነው። ይህ በአሜሪካ ሚዲያዎች የቀረበው ዘገባ አሜሪካ ሮም ውስጥ ከኢራን ጋር በምታደርገው ድርድር ኢራን በፍርሃት የታዘዘችውን እንድትፈጽም ለማስፈራሪያነት ወይም እስራኤል የእርምጃ አፋፍ ላይ መሆኗን በትክክል የሚናገር እውነት ነው። አርጋቺ ለተባበሩት መንግሥታት በጻፉት ደብዳቤ ኢራን በጽዮናዊቷ አገዛዝ እስራኤል ሊካሄድ ለሚችል ማንኛውም ጀብደኛነት በጽኑ ታስጠነቅቃለች። በጽዮናዊቷ አገዛዝ ለሚደርስብን ስጋቶች ወይም ሕገወጥ ድርጊቶች ኢራን ፍጹም ቁርጠኛ የሆነ ምላሽ ትሰጣለች ብለዋል። ኢራን በዚህ ወቅትም ማለትም እስራኤል ድብደባ ውስጥ በምትገባበት ጊዜም አሜሪካን ማጥቃቱን ተቀላቀለች አልተቀላቀለች እንደ ተሳታፊ እንቆጥራታለን ብለዋል። በመሆኑም አሉ ውጭ ጉዳይ ሚኒስትሩም ቴህራን የኒውክሌር ጣቢያዎችንና ቁሶቹን ከማንኛውም ጥቃት ወይም አሻጥር ለመከላከል ልዩ እርምጃዎች ስፔሻል ሜዠርስ ትወስዳለች ብለዋል። የኢራን አብዮታዊ ዘቦች በበኩሉ እስራኤል አውዳሚና ወሳኝ አጸፌታ ትቀበላለች ሲል ዝቷል። ኢሳያስ በተከታታይ እየሰማን ነው ከአሜሪካ ሚዲያዎች። መጀመሪያ ኒውዮርክ ታይምስ ነበረ ሚያዝያ መጨረሻ አካባቢ። ከዛ በኋላ ደግሞ ባለፈው ማክሰኞ ሲኤንኤን፣ አሁን ደግሞ ሰበር ወሬዎችን በመስራት የሚታወቀው የድረገጽ ጋዜጣ አክሲዮስ ይዘው የወጧቸው ተከታታይ ዘገባዎች እስራኤል በኢራን የኒውክሌር ጣቢያዎች ላይ ድብደባ ለማካሄድ ሰፊ ዝግጅት ስታካሄድ ቆይታ አሁን አፋፍ ላይ መድረሷን ያስረዳሉ። ምንጮች እየጠቀሱ ነው፣ ሁለት የእስራኤል ባለስልጣኖችን እንደዚሁም ደግሞ የአሜሪካ ባለስልጣኖችን፣ የስለላ ሰዎችን ማለት ነው። አሁን ዛሬ በትኩሱ በአዋዜ ልዩ ላይ ዘግበነዋል። እንደቀረበው ከሆነ እስራኤል በኢራን ላይ ለማካሄድ ዝግጅት ያደረገችበት የማጥቃት አይነት የአንድ ቀን ደርሶ መልስ ጥቃት አይደለም። ለአንድ ሳምንት የሚቆይ ቀን ከሌት ድብደባ የሚያካሄድ የዘመቻ ነው የሚሆነው።
እና ይሄ እንግዲህ ይሄ የመጨረሻው ሰዓት እንደሆነ ያመለክታል። አክሲዮስ እንደሚታወቀው ኢራንና እስራኤል በተለይ የኢራን እስላማዊ አብዮት ሪፐብሊክ በአያቶላ ሮላ ሆሜኒ በፈረንጅ 1979 የሻውን ዘመነ መንግሥት አውርዶ ከተቋቋመ ወዲህ የኢራን ሁለት መሠረታዊ የውጭ ፖሊሲዎች አሜሪካንን ከሰላጤው አካባቢ ማንኛውንም ወታደራዊ የባህር ኃይል እንቅስቃሴዋን ከሰላጤው ማውጣት እንዲሁም ከቀጠናው ሀገሮች ከዙሪያ ገባው ከጎረቤት የአረብ ሀገሮች ጭምር የአሜሪካ የጦር ሰፈሮች እንዲነሱ ማድረግ ነው። እስራኤልን ደግሞ በተደጋጋሚ የኢራን መሪዎች እንደ ፖሊሲ በአቋም በይፋ እንዳራመዱትና አሁንም ድረስ የቀጠለ ነው። እስራኤልን ማጥፋት ደግሞ ሌላው የኢራን ፖሊሲ ነው እና እነዚህ ሁለት ፖሊሲዎች ከመነሻው ጀምሮ የተራመዱ ናቸው እና እንደ ትግል አርማም እንደ ትግል መፈክርም አሜሪካንን ታላቋ ሰይጣን ዘ ግሬት ሳታን ሲሆን እስራኤልን ደግሞ ትንሿ እስራኤልን ደግሞ ግልገል ሰይጣን በሚል ነው ኢራኖች የሚያውቁት። ስለዚህ ከዚህ አንጻር የኢራን አብዮተኞች የወሰዱት እርምጃ በወቅት በሶሪያ ላይ የሐፌዝ አልአሳድ መንግስት በነበረበት ወቅት እስከ መጨረሻው የኢራን ደጋፊ የነበረ መንግስት ነው። በኢራን ጦርነት ወቅትም መልህቁን የአሳድ መንግስት ላይ የጣለ በሱ በኩል የኢራንን ፈጥኖ ደራሽ የኢራንን ነበልባል ሰራዊት የኢራንን የፊት ግንባር ቀደም ሰራዊት ሊባል የሚችለውን አሁን በህይወት በሌሉት በሐሰን ናስራላህ መሪነት በሊባኖስ ውስጥ በ1982 የእስራኤልን ሊባኖስን መያዝ ተከትሎ በተፈጠረው ሬዚስታንስ ውስጥ የምክቶሽ ወይም ደግሞ የትንቅንቅ ምንድነው ይባለው የመከላከል የመቀናቀን ንቅናቄ ውስጥ የተፈጠረና በኋላ በሙሉ በኢራን ስፖንሰርነት እየተጠናከረ የመጣውን የሄዝቦላ መሪ ናስራላህን በመያዝ በእስራኤል ላይ ትልቅ መቺ ግንባር ማቋቋም ችላ ነበረ ኢራን። ዓላማውም በዋነኛነት ይህ የሄዝቦላ ኃይል በብዙ መልኩ ከኢራን ጋር እንግዲህ ከቴህራን ጀምረ እስከ ሶሪያ እና እስከ ሂዝቦላ ድረስ በሺአ እስልምና ይገናኛሉ እና ሁለተኛ ከፍልስጤማውያን ጥያቄ ጋር በተያያዘ መነሻነት ደግሞ ሲጀመር የኢራን አብዮት እስራኤልን እንድጠፋ ብሎ አውጇል። አሁን ከፍልስጤሞች ጥያቄ ጋር ደግሞ በተያያዘ በተደራቢነት ሄዝቦላ እስራኤልን ለመቀናቀን የተፈጠረ ነው እና በታሪኩም ብዙ ዋጋ ለማስከፈል ችሏል እስራኤልን። እንደውም የሄዝቦላ የጥንካሬ መጠን የሚታጠቃቸው መሳሪያዎች ብቻ ሳይሆኑ ከቴክኖሎጂ ሽግግር ጋር ሚስጥራዊነቱ እስከ 30 ሺህ የተገመተ ተዋጊ ሰራዊት በተለይ በሶሪያ የእርስ በርስ ጦርነት ሁሉ የሰፋ ተሳትፎ ማድረግ ልምድ ያዳበረ የራሱን ሮኬቶች፣ ሚሳይሎች፣ ሰው አልቦች የሚሰራ በጣም ራሱን የቻለ የአንድ አረብ ሀገር መደበኛ አርሚ ያክል የተደራጀ እንደውም አንዳንዶች በሊባኖስ ውስጥ ሌላ መንግስት ነበር የሚሉት ያ ኃይል የኢራን ግንባር ቀደም ኃይል ማለት ነው እና እስራኤል ኢራንን ለማጥቃት ስታስብ ሁለት ሶስት ማሰብ አለባት። ሄዝቦላ በሰሜን ድንበሯ በኩል አፈሙዝ ደግኖ ነው የሚገኘው። በሺዎች የሚቆጠሩ ሚሳይሎች ይዞ ነው የሚገኘው።
አሁን እንደዚህ ከመሆኑ በፊት ነው በ2006 ወደኋላ ሄደን በተደረገ የአጭር ጊዜ ግጭት ሄዝቦላ 4000 ካቱሻ ሮኬቶች ነበር እስራኤል ላይ የተኮሰው 4000 እና እነዛ ሁኔታዎች ሄዝቦላን ትልቅ አደጋ ለእስራኤል ትልቅ ስትራቴጂክ አደጋ አድርጎት ነበር። እንደገና ኢራቅ ላይ ተመሳሳይ ሂዝቦላ የሚባል ሌላ የኢራን ክንፍ አለ። ከዛ አልፈ ደግሞ አሁን የየመን ሐውቲዎችን ጨምረ ይሄ የተጠናከረ የተጋትሮ ተራዳ ነበራት ኢራን እና በዚህ መካከል የኒውክሌር ተቋሞቿ ደግሞ ለሰላማዊ አገልግሎት ብቻ ነው እሷ ብትልም ለሰላማዊ አገልግሎት የተፈቀደላት ወይም ይሄ ምንድን ይባለው ለኤሌክትሪክ አገልግሎት የመሳሰሉት የሚያስፈልግ የዩራኒየም የማበልጸግ ደረጃ ማለት ነው ጠመቃ 3.67 ነው ይላሉ ኤክስፐርቶች። ኢራን 60% ድረስ ዩራኒየም ጠምቃለች፣ ፒዩሪፋይ አድርጋለች። ይሄ 60% የደረሰ ጠመቃ ምንም አይነት ሰላማዊ አገልግሎት የለውም ሳይንቲስቶች እንደሚሉት። ስለዚህ ይሄ ለወታደራዊ ዓላማ ብቻ ነው ሊያገለግል የሚችለው። አቶሚክ ቦምብ ለመስራት 90% ነው ማበልጸግ ያለበት። ስለዚህ በተወሰኑ ሳምንታት ወይም ጥቂት ወራት በፍጥነት ቦምብ ለመስራት የሚያስችላት ትሬሽሆልድ የሚሉት እነሱ አፋፍ ላይ የቆመች ሀገር አድርጓታል ኢራንን። ስለዚህ አሁን ኢራን በእስራኤልን ለማጥፋት እስራኤል መጥፋት አለባት ብላ በማመን ፖሊሲዋን በአደባባይ የምታራምድ ሀገር በመሆኗ በእስራኤል በኩል ደግሞ ከሄዝቦላ እስከ ሐማስ እንደዚሁም ደግሞ እስከ ሐውቲዎች ድረስ እንደውም የኢራቅ ደጋፊ ኢራን ኃይሎች ድረስ እነሱን ሁሉ በአንገቴ ዙሪያ የተጠመጠመ እባቦች ነው የምትለው። እንደ እባብ በአንገቴ ዙሪያ የተጠመጠሙ ራስ ቅሉ ግን ቴህራን የሚገኝ እባብ ወይም ዘንዶ ትላለች ማለት ነው። ስለዚህ አሁን ይሄ ምንድነው ለኢራን የሚሰጣት በተለያየ መንገድ እስራኤልን ቢዚ ማድረግ ነው። በተለያየ ደረጃ ተኩስ ውስጥ ትረምጣታል እስራኤልን። በሰው በቁስ እንዲሁም ደግሞ በገንዘብ ትጎዳታለህ፣ ወጪ ውስጥ ትጥላታለህ እና ከሁሉም በላይ ግን የተረጋጋ ሰላም እንዳይኖራት የተወጠረች ሀገር እንድትሆን ታደርጋታለህ ማለት ነው። ይሄ አስተሳሰብ የተጋትሮ ተራዳ አስተሳሰብ ምናልባት በተሻለ አስቀምጠውታል የሚባሉት ሐሰን ናስራላ ነበሩ። ከሊባኖስ እንድትወጣ ከፍተኛውን ግፊት ከማሳደር አንጻር የተጫወቱትን ሚና መሰረት በማድረግ ያላቋረጠ ትግትግ ያላቋረጠ ተጋትሮ እስራኤልን ብትንትኗን ሊያወጣት የሚችል እንደ ሸረሪት ድር ብትክትክ የሆነች ስስ የሆነች አገር ናት በማለት ያደረጉን ንግግር ይጠቀስላቸዋል በደጋፊዎቻቸው ዘንድ። ስለዚህ ይሄ ሁኔታ በኔታንያሁ የስልጣን ዘመን እንግዲህ እውነቱን ለመናገር ባለፉት 16 እና 17 ባለፉት 20 ዓመታት ውስጥ አንድ ሁለት ሌሎች መሪዎች ገባ ወጣ ብለው ካልሆነ በስተቀረ ባላቋረጠ ሁኔታ የቤንያሚን ኔታንያሁ ማራቶን መንግስት ነው ያለው። ስለዚህ በዚህ በኩል ደግሞ በኢራን ስትመጣ ከዕድሜ ጋር በተያያዘ ከዚህ ዓለም በሞት ተለዩ እንጂ የኢራን ሁለተኛ መንፈሳዊ መሪ ናቸው ያሉት፣ ዋናው ሱፕሪም ሊደር። እነዚህ ሁለቱም መሪዎች ከኔታንያሁ ጋር ነው ፍልሚያ ላይ ያሉት። አያቶላ ሮላ ሆሚኒ አሁን በሕይወት የሌሉት፣ በሳቸው ደግሞ የተተኩት
መንፈሳዊ መሪ አሁን አሊ ካሚኒ ናቸው። ስለዚህ እነዚህን በጊዜያቸው ማነው ቤንያሚን ኔታንያሁ በቋሚነት ፍጥጫ ላይ ነበሩ ከኢራን ጋር። ስለዚህ አሁን በዚህ የተነሳ አንደኛ የተጋትሮ ተራዳ ኃይሉ ዋናው ኢሚዲየት ስጋት ነበረ ለእስራኤል። ከዛ ቀጥሎ ደግሞ በወሳኝነት ኢራን የኒውክሌር ቦምብ ለኢራን የኒውክሌር ቦምብ ሊሰጣት ይችላል የሚባለው የኒውክሌር ቴክኖሎጂዋ ትልቁ እስራኤል በህልውና ስጋትነት ብታስቀምጠው ነበር እና አሁን ባለው ሁኔታ የተራዳ የተጋትሮ ግንባሩ ሪሊ የለም። አሁን ከሞላ ጎደል አለ ቢባልም በፊት ከነበረው ኃይል፣ አቅም፣ ሞራል ብዙ ነገሮች አንጻር ሊነጻጸር የሚችል አይደለም። ከሁሉ በባሰ ደግሞ ሄዝቦላን ለመፍጠርና ለማጽናት ቁልፍ የሆነው ዋነኛው መሳሪያ ማስተላለፊያ ቁልፍ ሚና የነበረው ደማስቆ አሁን በአሳዶች እጅ አይደለችም፣ አሳዶችም የሉም። ስለዚህ በታሪኳ የኢራን እስላማዊ አብዮት ሪፐብሊክ በታሪኩ እንደዚህ ለአደጋ የተጋለጠበት ብቻውን የቀረበት ጊዜ የለም። አሁን የምናነበው ዜና የአክሲዮስ የዘገበው የእስራኤል ፖለቲካ መሪዎችና ወታደራዊ መሪዎች የኢራንን ይህንን የኒውክሌር ተቋም ማውደም ካለብንና የአቶሚክ ቦምብ ህልሟን ከእጇ ማስጣል ካለብን ያለን የታሪክ መስኮት የታሪክ ዕድል አሁን ብቻ ነው። አሁን ካልተጠቀም ሊዘጋ ይችላል። ስለዚህ ነገ ሳይሆን ዛሬ ይህን እርምጃ መውሰድ አለብን የሚል አቋም ወስደዋል ነው ዘገባው። በዚህም መሰረት አሁን የሚጠብቁት በአሜሪካና በቴህራን መካከል ያለው ድርድር እስኪከሽፍ ድረስ ነው የሚለው። እስኪከሽፍ አለበለዚያ ደግሞ ሁለቱ ሀገሮች ዶናልድ ትራምፕ በዲፕሎማሲያዊ መንገድ መጨረስ ነው የሚመርጠው ብለዋል። የኢራንን ዩራኒየም ሙሉ በሙሉ ያላስወገደ ስምምነት ቢደርሱ እስራኤል ከዶናልድ ትራምፕ ጋር በታሪኳ ከፍተኛ መቆራረጥ ተደርጎ ሊታይ የሚችል ነገር ግን በተናጠል ውሳኔዋ ድብደባውን ታካሂዳለች የሚል ዘገባዎች ናቸው ዛሬ የቀረቡት። ኢራን እስራኤል የአቶሚክ መጥመቂያውን ከመታች አሜሪካንን እጠይቃለሁ ልትል የምትችልበት ምን ባክግራውንድ አለ? ባክግራውንዱ ምን መሰለው? ሁለቱ ሀገሮች አሁን ድርድር እያደረጉ ነው። መስካት ውስጥ ኦማን ውስጥ 4 ጊዜ አድርገዋል። አሁን 5ኛው ምናልባትም ቁልፍና ወሳኝ ነው የተባለው ሮም ላይ ይካሄዳል። በዚህ ውይይት ላይ መጀመሪያ ኢራኖች እንደሚያቀርቡት በግል በምንነጋገርበት ጊዜ በዛ ደረጃ አልተነሳም ነበር ነው የሚሉት። በኋላ ላይ ግን የአሜሪካው ተደራዳሪ ስቲቭ ዊትኮፍ ለአንድ ስሙና ፊ ላይ ጠፋኝ ቀኝ ክንፈኛ የሀገራቸው ሚዲያ በሰጡት ቃለ ምልልስ በኢራን ምድር ዩራኒየም ማበልጸግ የሚባል ነገር የሚባል ቴክኖሎጂ የሚባል ስራ አይኖርም ነው ያሉት። ይህ ድርድራችን ሊሳካና ሊቀጥል የሚችል አፋፍ ላይ ደርሷል፣ ሊወድቅ ነው ያሉት እሳቸው። ኢራን ይህን ስትቀበል ብቻ ነው ያሏትን ስማቸውን መጥቀስ ይችል ነበር አልያዝኳቸውም። አንዱ ፎርዶ ነው የሚባለው በጣም ከመሬት በታች በጠናከረ መንገድ የተሰሩ ናቸው። እነዚህ ዩራኒየም ኢንሪችመንት ተቋሞች ማበልጸጊያ ተቋሞች መውደም አለባቸው እና ኢራን መከተል ያለብሽ የተባበሩት አረብ ኤሚሬትን ነው። የተባበሩት አረብ ኤሚሬት ለምሳሌ የኒውክሌር ተቋም አላት። ነገር ግን ይሄ ለዚህ የሚያስፈልገው ዩራኒየሙን አታበለጽግም። ለሰላም አገልግሎት የሚያውለው ከውጭ ነው የምታስገባው፣ በግዢ ማለት ነው። በተመሳሳይ ሁኔታ ይህ 3.67 ድረስ የበለጸገ ማነው የተጣራ ዋቴቨር ተርሚኖሎጂ እሱን እንደ ተባበሩት አረብ ኤሚሬቶች ትገዣለሽ እንጂ
በምንም ነገር እሱ እንድትሰሪ አንፈቅድልሽም የሚል ነው። ይህንን ደግሞ ማነች ኢራን እንደማትቀበል ደጋግማ እየገለጸች ነው ያለችው። እና እንደውም ኢራን ያለችው ምንድን ነው? ኢራን የዩራኒየም የማበልጸግ መብቷን እንደ ሀገር ያላት መብት አሳልፋ አትሰጥም ብትሞትም የሚል አቋም ነው የወሰደችው። ስለዚህ አሁን ይሄ የሮሙ 5ኛው ዙር ስብሰባ ላይ ይሄ ሁኔታ ስላለ በኢራንና በአሜሪካ መካከል ይሄ ፎርሽ ሊሆን ይችላል ተብሎ ይፈራል። ምክንያቱም ይሄ ኢራን ይህንን መብቴን አሳልፌ አልሰጥም ብላለች። እሱ ብቻ አይደለም፣ ኦልሬዲ 60% የጠመቃችውን በእኛ አማርኛ በእንትን እንውሰደው የጠለለ ዩራኒየም 60% ደረጃ ድረስ የጠራ ዩራኒየም ጠመቃ በእጁ ያለውን ወደ 200 ምናምን ኪሎግራም ነው። እሱን አልሰጥም ነው ያለችው። እሱ በሚታወቅ ቦታ እኔ ጋር ነው የሚቀመጠው ነው እና እሱን ራሷ ብትፈልግ አሜሪካ ዓለም አቀፉ የአቶሚክ ኃይል ኤነርጂ እየመጡ ሊያው ሊቆጣጠሩ ይችላሉ እንጂ እሱን አሳልፌ አልሰጥም አለች። ወደ ሌላ ሀገር እኮ አሳልፌ እንዲቀመጥ አላደርገውም ብላለች። ከዛም በኋላ ደግሞ የኒውክሌር የማበልጸግ መብቷን አሳልፌ አልሰጥም፣ እኔ ለጦር መሳሪያ አልፈልግም፣ ነገር ግን የኒውክሌር ማበላያ ይሄን አልተውም በሚል አቋም ወስዳለች። አሁን ሮም ላይ የሚደረገው ስብሰባ የመጨረሻው እንደሚሆን ይታመናል። ወይ ትስማማለች ወይ አትስማማም። አሁን አርብ ላይ ለምሳሌ ይሄ የሁለቱ ድርድር ተቀባይነት ካጣ ዶናልድ ትራምፕ የሚቀራቸው ሁለተኛው ኦፕሽን ነው። ዲፕሎማቲካዊ መንገዱን ጨረሱ ማለት ነው። ሁለተኛው ደግሞ እንደምታውቀው ቦምብ ነው ያሉት አይደል እሳቸው። ይሄ ነው። ስለዚህ አሁን እስራኤል የምትጠብቀው ይህንን ነው። አንድ ይሄ ሁኔታ ከተፈጠረ በዶናልድ ትራምፕ ሙሉ ፍቃድ እርምጃውን መውሰድ ትችላለች ማለት ነው። እና ይሄ ነው የጠየቀኝ ጥያቄ። አይ ቲንክ መልሻለሁ አይደለም? አዎ ዓለም አሁን እንግዲህ በእስራኤልና በኢራን መካከል የነበረው የተጋትሮ ተራዳ ቅድም አንተ እንዳነሳው እጅግ በጣም ተመናምኗል። ስለዚህ አሁን ፍጥጫው በእስራኤልና ኢራን መካከል ነው ማለት ነው። ሁሉም እየተከረከመ መጥቶ ሁለቱ ሀገራት ላይ ነው ፍጥጫው ያለው። በሁለቱ መካከል የነበረው ፍጥጫ እንደው ምንድን ነው ብሎ የሚገልጹት the ultimate battle of existence ነው የሚሉት። አንዱ ልክ ኢራኖች የእስራኤልን ህልውና እንዳልተቀበሉት ሁሉ እስራኤል ደግሞ ለህልውና የጸር ነው የምትለውን የኢራንን ስርዓቱን አትቀበልም። አሁን ምንድን ነው ኢራኖች ሌሎች የአረብ ሀገሮች የገለጹት ስጋት ምንድን ነው? እስራኤል ወደ ድብደባ በምትገባበት ጊዜ ቤዚካሊ በኢራንና በእስራኤል መካከል የመጨረሻው ጦርነት ነው የሚጀመረው። ይህ ጦርነት ተጀመረ ማለት ደግሞ ኦፕሬሽኑ ለሳምንት ካሄደ የሚባለው ምንድን ይባለው የኒውክሌር ጣቢያዎችን የማጥፋት ብቻ አይሆንም። ኢራን ባሏት መሳሪያዎች ባላት ዝግጅት በምናውቀውና በማናውቀው አቅሟ ሁሉ ተጠቅማ እስራኤል ውስጥ ሚሊተሪ ተቋማትን የማውደም አልፎ ተርፎ ደግሞ የስርዓቱን አመራሮች የማጥፋት እርምጃ ከመውሰድ ወደኋላ አትልም። በተመሳሳይ ሁኔታ እስራኤል የኒውክሌር ጣቢያዎችን ማጥፋት ብቻ ሳይሆን ራሱ ይህ የኢራንን መንግስት መሪዎች ዲካፒቴሽን የሚባለው ማለት ነው፣ ወደዛ እርምጃ ነው የምትገባው። ስለዚህ አንደኛ በሁለቱ መካከል የከፋ ጦርነት ሊነሳ ይችላል። ሁለተኛ እስራኤል እነዚህን ተቋማት በመደበድብበት ጊዜ በተለይ ኳታር ተናግራለች። ትልቁ ስጋት በአካባቢ የአረብ ሀገሮች ያለው ስጋት ምንድን ነው? የሬዲዮ አክቲቭ በቀጠናው ላይ በስፋት እንዳይሰራጭ ሊዛመት ይችላል የሚል ፍርሃት አላቸው በቦምብ ሲመታ። ስለዚህ
በእስራኤልና በኢራን መካከል ቀጥተኛ ግጭት እንዳይፈጠር ከሚፈልጉ ወገኖች ናቸው። ያለው እውነታ ግን እስካሁን የሰማው ነው። ዓለም አሁን ኢራን እምነታችን አይፈቅድም የኒኩሌር ቦምብ ለመስራት ብለው በተደጋጋሚ ተናግረዋል። ግን ለአቶሚክ ጠመቃው የሚያገለግል ፐርሰንቴጅ አለው። አሁን እዛ ደረጃ ላይ ደርሰዋል እየተነገረ ባለበት ሰዓት እንዴት ኢራን ልትታመን ትችላለች? አቶሚክ አታመርትም ተብሎ የምትታመንበት ሁኔታዎች ሊኖሩ ይችላሉ። ለኢነርጂ አገልግሎት ከሆነ ፐርሰንቴጅ ስላለው ከዛ ፐርሰንቴጅ በላይ ወጣ የለም ወይ ኢራን? ይሄ ነው ውዝግቡ። ለምሳሌ እንዳልኩ 3.67% በዚህ ደረጃ ብቻ ነው መበልጸግ የሚችለው በሪያክተር ማለት ነው። እና ይሄ ለምሳሌ የመብራት አገልግሎት ለምሳሌ የኢራን የማነው አሁን በራሽያ እጅ የሚገኘው የዩክሬን የዛፖሪጂያ ኒውክሌር ተቋም የመላ ሀገሪቱን የኤሌክትሪክ ፍጆታ ግማሹን የሚሸፍን ነበር። ስለዚህ ይህንን ኃይል የምታመነጨው በዚህ ደረጃ በማብላላት ነው ማለት ነው። በዚህ ደረጃ ፊውል በማውጣት ማለት 3.67 እና ከዛ በታች ይቅርታ፣ ከዛ በታች አለ ነገር ሳይንቲፊክ ነው 3.67። ከዛ በላይ ከሆነ ግን ለሰላማዊ አገልግሎት የሚሰጥበት የሰላማዊ አገልግሎት የለም ነው። ስለዚህ 60% በፐርሰንት ኢንሪችድ መሆኑ ዩራኒየሙ መበልጸጉ ለምንም አይነት ሰላማዊ ተልዕኮ አገልግሎት የለውም። ስለዚህ ኢራን ቅድም እንዳልከው አንተ ያንን ብትናገርም 60 ድረስ ማድረጓ ግን አንድ ቀን ቦምቡን በእጇ የመጨበጥ ፍላጎቷን የሚያሳይ ሆኖ ነው የታየው። ምክንያቱም 90% ነው የአቶሚክ ቦምብ ለመስራት የሚያስፈልግ የዩራኒየም ኢንሪችመንት ደረጃ። ስለዚህ ይህን ደግሞ ኢራን አንዳንዶች በአንድ ሳምንት ይሉታል፣ ሌሎች ደግሞ በአንድ ወር ይለዋል። በዚህ ጊዜ ውስጥ በፍጥነት እዛ ደረጃ ድረሳ በወራት ዕድሜ ውስጥ የሆነ አቶሚክ ቦምብ መስራት የሚያስችል ደረጃ ላይ እንድትገኝ አድርጓታል ነው የሚሉት። እና ኢራን ይህንን ከእጇ እንዲወጣ አትፈልግም። ኦልሬዲ በዚህ ደረጃ በለጸገችውን ከዛም በኋላ ደረጃው ይገደብ እንጂ በስምምነቱ መሰረት የማበልጸግ አቅሟን፣ የማበልጸግ ቴክኖሎጂ፣ የማበልጸግ ልምዷን፣ የመሰረተ ልማቷን እንደ መብት ይዛቸው መቆየት የምትፈልገው እና በተቃራኒ ደግሞ አሜሪካ እነዚህ እንዲወድሙ ነው የምጠይቀው። ስለዚህ አሁን ይህንን ቁርጡን የምናውቀው አርብ ነው። አርብ ዕለት አሜሪካና እስራኤል ከሸፈ፣ አሜሪካና ኢራን ድርድራቸው ከሸፈ ማለት አሁን የአሜሪካ ሚዲያዎች ኢንቴሊጀንስና ባለስልጣኖችን ጠቅሰው እየዘገቡ ያሉት የሁለቱ ውይይቶች የከሸፈለት እስራኤል እርምጃ ትወስዳለች የሚለው በተቀመጠበት ሁኔታ አሁን ለአምስተኛው ዙር ድርድር ወይም በሚሄዱበት ጊዜ ምናልባት ነገር ሊሆን ይችላል። በሚሄዱበት ጊዜ የኢራን ውጭ ጉዳይ ሚኒስትር እያሉ ያሉት አሜሪካ ያቀረበችውን ይህንን ጥያቄ ኢራን ለመቀበል አትችልም እና ኢራን አሁን ይህን መቀበል እንደማችል በምትገልጽበት ጊዜ ስብሰባው ወይም ድርድሩ ከሸፈ ተብሎ ዲክሌርድ ይሆናል ማለት ነው። ይሄ ሆነ ማለት እስራኤልን ግቢ እንደማለት ነው የሚቆጠረው። ስለዚህ አሜሪካንም እንደ ተሳታፊ ነው የምንቆጥረው ማለታቸው ከዚህ የተነሳ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። እንደ አንድ ነገር ለማስገንዘብ አዋዜ ታማኝነቱ ለዜና ነው ስንል ፍጹም የእውነታችንን ነው። ኢሳያስ እሺ፣ ዓለም መልካም አዳር ይሁንልህ። መልካም አዳር። ኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች፣ ዘመናዊ አኗኗርን ለመረጡት፣ በከፍታ ለመኖር ላቀዱ ሊያልፎት የማይገባ ዕድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር
ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን።